ሰላም ጤና ይስጥልን እንደምንላችኋል ክቡራትና ክቡራን ተመልካቾቻችን ከአሻም 7 የቀን 7 ሰዓት የስፖርት ዜናዎች የሚቀርቡበት ሰዓት ላይ ደርሰናል። ከዜናዎቹ ጋር እኔም ናሲሽ ጥላ አብራችሁ ቆያለሁ። አብራችሁን ነው። ፋሲል ከነማ ተከታታይ ድሉን ሲያስመዘገብ ኢትዮጵያ ቡና ተሸንፏል። የአራተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ሲካሄዱ ፋሲል ከነማ ምድረገነት ሽረን 1-0 ሲረታ፣ በተመሳሳይ ኢትዮጵያ ቡና በኢትዮ ኤሌክትሪክ 1-0 ተሸንፏል። የአጼዎቹን ብቸኛ የማሸነፊያ ግብ ቃል ኪዳን ዘላለም ሲያስቆጥር የኢትዮ ኤሌክትሪክን የድል ግብ ሀብታሙ ሸዋለም ከመረብ ማሳረፍ ችሏል። ነገሌ አርሲ ከባህር ዳር ከተማ ያካሄዱ ጨዋታ ያለምንም ግብ አቻ ተጠናቋል። የአራተኛ ሳምንት ጨዋታዎች ዛሬም ቀጥሎ ሲካሄዱ በአሁኑ ሰዓት ሀዲያ ሆሳዕና ከኢትዮጵያ መድን በአዲስ አበባ ስቴዲየም በመጫወት ላይ የሚገኙ ሲሆን ቅዱስ ጊዮርጊስ ከሸገር ከተማ 10 ሰዓት የሚገናኙ ይሆናል። በሐዋሳ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ሲል አንድ ጨዋታ ሲከናወን መቀነ ሰባ እንደርታ ከሐዋሳ ከተማ ጋር የሚገናኙም ይሆናል። 31ኛው ሀገር አቋራጭ አትሌቲክስ ውድድር በደብረ ማርቆስ ተካሄደ። 31ኛው ሀገር አቋራጭ አትሌቲክስ ውድድር በአማራ ብሔራዊ ክልላዊ መንግስት በደብረ ማርቆስ ከተማ ተካሂዷል። በውድድሩ 8 ዞኖችና 5 የአትሌቲክ ክለቦች የተሳተፉ ሲሆን ውድድሩ በ6 ኪሎ ሜትር ወጣቶች ሴቶች፣ 8 ኪሎ ሜትር ወጣት ወንዶች እንዲሁም በ10 ኪሎ ሜትር አዋቂ ሴቶችና 8 ኪሎ ሜትር ድብልቅ ዱላ ቅብብል ውድድር ተካሄደ። 43ኛው ጃንሜዳ ኢንተርናሽናል ሀገር አቋራጭ ውድድርም ጥቅምት 30 2018 የሚካሄድም ይሆናል። በቻይና በተካሄደው የማራቶን ውድድር ኢትዮጵያን አትሌቶች አሸናፊ ሆኗል። በቻይና በቤጂንግና በሆንዙ በተካሄዱ ማራቶን ውድድሮች በሁለቱም ጾታዎች ኢትዮጵያን አትሌቶች ማሸነፍ ችለዋል። በሆንዙ የማራቶን ውድድር በሴቶች አትሌት ሩት ያጋ 2:24:29 ውድድሩን ስታሸንፍ በወንዶች አትሌት ጫሉ ደሶ በ2:19:15 በቀዳሚነት አጠናቋል። በቤጂንግ በተካሄደው ማራቶን ውድድር በወንዶች አትሌት ለሚ ብርሃኑ 2:08:10 በመግባት ሲያሸንፍ አትሌት ደሳለኝ ገርማ ሁለተኛ መውጣት ችሏል። በሴቶች አትሌት አንቻሉ ደሴ በ2:26:06 በቀዳሚነት ስታጠናቀቅ ሌላኛዋ ኢትዮጵያዊት አትሌት ቁፍቱ ጣሂር ሶስተኛ ደረጃን በመውጣት አጠናቃለች። ማንቸስተር ሲቲ ድል ሲቀናው ኒውካስል ዩናይትድ ተሸንፏል። የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንት ቀጥለው ሲካሄዱ ማንቸስተር ሲቲ በኢታድ ቦርነማውዝን እንዲሁም ዌስትሃም ዩናይትድ በለንደን ስቴዲየም ኒውካስል ዩናይትድን አስተናግዶ በተመሳሳይ 3-1 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ሃላንድ 2 ጎሎችና ኦሬሊ ቀሪዋን ግብ ከመረብ ሲያሳርፍ ለቦርነማውዝ አዳምስ ከመረብ አሳርፏል። የዌስትሃምን የማሸነፊያ ጎሎች ሉካስ ፓኩዌታ፣ ቶማስ ሱቼክና ቦትማን በራሱ መግደል ላይ ሲያስቆጥር የኒውካስል ዩናይትድን የማስተዛኛ ግብ ጃኮብ መርፒ ከመረብ ማሳረፍ ችሏል። ኤርሊንግ ሃላንድ በውድድር ዓመቱ 13ኛ የፕሪሚየር ሊግ ጎሉን በማስቆጠር የኮከብ ግብ አግቢነቱን ሲመራ የፔፕ ጋርዲዮላ ማንቸስተር ሲቲ ማሸነፉን ተከትሎ በ19 ነጥቦች ሁለተኛ ደረጃ ላይ መቀመጥ ችሏል። ኤሲ ሚላን ወሳኝ ድሉን ሲያሳካ ባርሴሎና ወደ አሸናፊነት ተመልሷል። የ10ኛ ሳምንት የጣሊያ ሴሪ የጨዋታ መርሃ ግብር ምሽት ሲካሄዱ ተጠባቂ በሆነው ጨዋታ ኤሲ ሚላን ሮማን 1-0 ሲያሸንፍ በስፔን ላ ሊጋ ባርሴሎና ኤልቼን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። የኤሲ ሚላንን ብቸኛ የማሸነፊያ ግብ ፓቭሎቪች ከመረብ ሲያሳርፍ የባርሴሎናን የማሸነፊያ ግቦች ላሚን ያማል፣ ማርከስ ራሽፎርድ እና ፈራን ቶሬስ ከመረብ ማሳረፍ ችሏል። ኤሲ ሚላን ያለፉት 9 የሴሪ ጨዋታዎች ያልተሸነፉ ሲሆን ባርሴሎና ከኤል ክላሲኮ ሽንፈት በኋላ ወደ አሸናፊነት መመለስ ችሏል። በጨዋታውም ፓብሎ ዲባላ ያገኘውን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። በሌሎች ጨዋታዎች ኢንተር ሚላን ሄላስ ቬሮናን 2-1 ሲረታ ቦሎኛ ፓርማን 3-1 በሆነ ውጤት ማሸነፍ ችሏል። ማንቸስተር ዩናይትድ ለጥር ዝውውር መስኮት ዝግጅት መጀመሩን አስታውቋል። የእንግሊዙ ክለብ ማንቸስተር ዩናይትድ ባለስልጣናት በጥር ዝውውር መስኮት ሊኖር ስለሚችለው እንቅስቃሴ ከወዲሁ ከአሰልጣኝ ሩበን አሞሪም ጋር መመካከራቸው ተመላክቷል። የክለቡ ከፍተኛ ባለስልጣናት ኦማር ቤራዳና ጄምስ ዊሎክን በጥር ዝውውር መስኮት የሩበን አሞሪሙ ሰራዊት አዲስ ተጫዋች ያስፈልግ የሚችል ከሆነ በምን መንገድ ወደ ቡድኑ ሊቀላቅል ይገባል በሚል ጉዳይ ከፖርቹጋል አሰልጣኝ ጋር መወያየታቸውም ተጠቁሟል። ከዚህ በተጨማሪ በቂ መሰለፍ እድል እያገኙ ባልሆኑት የቡድኑ ተጫዋቾች ዙሪያ በቀጣይ ምን ይፈጠር በሚለው ዙሪያ ውይይት ማካሄዳቸውም ተገልጿል። ክቡራትና ክቡራን ተመልካቾቻችን ለቀን 7 ሰዓት ያዝናቸው አጫጭር ስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ቀን።